ሰላም ጤና ይስጥልኝ። ውድና የተከበራችሁ የአዲስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁኝ እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማቸው ብዝት ይበልኝ እያልኩኝ ዛሬ መጥቼላችኋለሁኝ። ዛሬ የመጣሁት ሁለት በለቀኩት ቪዲዮ ብዙ ልጆች አይታችሁ ብዙ ኮሜንቶች ጽፋችኋልና ያው እያንዳንዱን ኮሜንት በሪፕሌይ መልሻለሁኝ። እንዲሁም ደግሞ በቪዲዮ ሰፋ አድርጌ ልመልስላችሁ ብዬ መጥቻለሁኝ ማለት ነው። በሪፕሌይ ያው ረዘም አድርጌ ሰፋ አድርጌ ለማብራራት ያክል ስለሚያስቸግረኝ በሰጠኋችሁ መልስ ላይ ያው ሰፋ አድርጌ ላብራራላችሁ መጥቻለሁ ማለት ነው። ለጥያቄዎቻችሁ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ቪዲዮን እስከ መጨረሻው አይታችሁ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። የደወል ምልክቷን በመጫን ደግሞ ሁልጊዜ የምለቃቸው ቪዲዮ ወደ እናንተ ቶሎ ቶሎ ይደርሷችኋል ማለት ነው። እና እንግዲህ የቅባት አብዛኛውን ኮሜንት ሳየው ብዙ ልጆች ተመችቶናል፣ እኔ ምስክር ነኝ፣ አሪፍ ነው የምትሉ ናችሁ። ብዙ ልጆች ደግሞ ያን ያደርቀዋል፣ ይበጣጥሳል፣ ያደርቃል፣ ውሸት ነው ምናምን የምትሉም አላችሁ። እንግዲህ ያው ለእያንዳንዶቻችሁ መልስ እሰጣችኋለሁኝ ማለት ነው ውዶችዬ። ከመጀመሪያው እስከ መጨረሻው ድረስ አብራችሁኝ ተከታተሉ ማለት ነው። የሚገርመው ነገር የህንዶች ኮኮናንት ቅባት ብዙ አይነት አለ። ስለዚህ መርጣችሁ ነው መጠቀም ያለባችሁ ማለት ነው። እና አንደኛ ደረጃውን ተጠቀሙ ብያችኋለሁኝ። እንዴት ነው የምንጠቀመው ነው የምትሉት? እስኪ ኮሜንታችሁን እያንዳንዱን እያወጣሁኝ እያነበብኩኝ እመልስላችኋለሁኝ ማለት ነው። አብዛኞቻችሁ አጠቃቀሙን ነው ያላችሁኝ። በብዛት ኮሜንቱ አጠቃቀሙ ነው የሚለው። አጠቃቀሙ እንደኔ ከሆነ እንደኔ መጠቀም ከፈለጋችሁ እኔ ለምሳሌ በማንኛውም ሰዓት እጠቀመዋለሁ። ቁጥርጥር በምሰራ ሰዓት ተቀብቼ ቁጥርጥር እሰራዋለሁኝ። በፈለኩበት ሰዓት ፈትቼ ታጠበዋለሁኝ ማለት ነው። እናንተም እንደዛ ማድረግ ትችላላችሁ። ግን ሽታ አለው ትላላችሁ አንዳንዶቻችሁ። አዎ ሽታ አለው፣ ሽታ አለ፣ ሽታ አለው። ሽታውን መቋቋም የምትችል ልጆች ነው እሱን መጠቀም ያለባችሁ ማለት ነው። ሽታው ግን ለግማሽ ሰዓት ያክል ነው እንጂ ይተናል፣ ሽታው ይጠፋል ማለት ነው። ቆየት ሲል ይጠፋል። እና አጠቃቀሙ እንደፈለጋችሁት አድርጋችሁ መጠቀም ትችላላችሁ። በፈለጋችሁበት ሰዓት ተቀብታችሁ በፈለጋችሁበት ሰዓት መታጠብ ትችላላችሁ። ጧት ተቀብታችሁ ማታ መታጠብ ትችላላችሁ። ወይንም ደግሞ በስሱ እንደ ማንኛውም ቅባት እንደምትጠቀሙት ተጠቅማችሁ ፀጉራችሁን እየጎነጎናችሁ ስፈቱም በምትፈልጉ ሰዓት መታጠብ ትችላላችሁ። አለመታጠብም ትችላላችሁ ማለት ነው። ሽታው አይረብሸኝም ካላችሁ ተቀብታችሁ ማስቀመጥ ትችላላችሁ ማለት ነው። እኔ እንደዛ ነው የምጠቀመው። አንዷ እህቴ ምን ትላለች? ወላሂ እኔ ለሱ እኔ ራሱ እርዝመቱ ብዛቱ እመሰክራለሁ ወላሂ ትላለች ማለት ነው። እንግዲህ እሱ አይታው ነው። ለእኔም ተለውጧል፣ ያበዛል፣ ማሻላ ያረዝማል። ኦኬ እቺ እኔ ቢጤ ናት፣ የኔም ያበዛልኛል፣ ያረዝማል ማለት ነው። ይሄን ቅባት ስጠቀም እውነት ነው። ማታ ተቀብቼ ጠዋት ታጠባለሁ። ፀጉሬ በጣም ለውጥ አለው። ብዙዎች ወደውታል ማለት ነው። እና አንዳንዶች ደግሞ ለውጥ አጥቼበታለሁ ምናምን የምትሉ አላችሁ። አንደኛ ደረጃውን ተጠቀሙ። ለምሳሌ አንደኛ ደረጃው እዚህ ጋር እህቴ ላከችልኝ። ስንት ብር መሰላችሁ? ሼይን ላይ ማለት ነው 266 ዶላር ይላል። አንደኛ ደረጃው ይሄ ነው። አንደኛ ደረጃው ማለት ነው። እዚህ ጋር ሼይን ላይ ከነብሩ አስቀምጦላቸዋል ማለት ነው። ስክሪንሾት አድርጋ ልካልኛለች። የምሬን ነው። እውነት ኮሜንት እያየሁኝ ነው የማነብላችሁ። ይኸው የሚታያችሁ ከሆነ የሚያስታውቃችሁ ከሆነ ማለት ነው። ግን ቀጫጫ ስለሆነ ያስታውቃችሁ መሰለኝ ኮሜንቱ። ይኸው እዚህ ጋር ያስታውቃችሁ ከሆነ ማለት ነው። የጣፈውን ነው እያነበብኩኝ ያለሁት። አጠቃቀሙን ተናግሬያለሁኝ። ለስንት ሰዓት አቆይታችሁ እንደምትታጠቡም ነግሬያችኋለሁ። በፈለጋችሁበት ሰዓት መታጠብ ትችላላችሁ። ስንት ነው ያላች ልጅ አለሽ። እንግዲህ እንደያገሩ ያላችሁበት ሀገር ይለያያል ማለት ነው። እኔ ለምሳሌ ይችን ማለት ነው ይችን አሁን 8 ብር ነው የገዛኋት። ትንሿ የመጨረሻ ትንሿ ይች ናት። የመጨረሻይቱ ትንሿ ይች ናት፣ 8 ብር ናት። ከዚህ ከፍ ያለው ደግሞ እንግዲህ ወይ 15 ብር ሊሆን ይችላል፣ በዱባይ ማለት ነው። በዱባይ ያላችሁበት ሀገር ሊለያይ ይችላል። ስለዚህ ማንኛውም ድካን አለ። የት ነው ለሚገኘው ለምትሉኝ ማንኛውም ሱቅ አለ። በውጭ ሀገር በተለይ ያላቸው ልጆች የትኛውም ሱቅ ብትሄዱ የዚህ አይነት ቅባት አለ።
ግን እናንተ አይታችሁ ግዙ። አንደኛ ደረጃውና ሁለተኛውን ደረጃ ማለት ነው። እሺ ሌላው ደግሞ ያው አሪፍ ነው አሪፍ ነው የኔም አሪፍ ነው ይላል። አብዛኞቹ ግን የኔን ያደርቀዋል ነው የምትሉኝ ማለት ነው። ያደርቀዋል ብዙ ፀጉር ያላቸው ልጆች በነገራችን ላይ እኔ አይቼው ማለት ነው። ብዙ ፀጉር ያላቸው ልጆች ይሄ ያለሰልሳቸዋል ጥቁር ነው የሚያደርገው ደግሞ ከለሩን ማለት ነው። እና ይሄንን ይመስላል። ያው እንግዲህ ሰዓቱን በፈለጋችሁበት ሰዓት መታጠብ ትችላላችሁ። አጠቃቀሙን ለምትሉኝ ደግሞ እንደ ማንኛውም ቅባት መጠቀም ትችላላችሁ። ወይንም ደግሞ ከሮብ ጋር ከዘይቱን ጋር አቀላቅላችሁ በደንብ በርከት አድርጋችሁ ተቀብታችሁ ለ2 ሰዓት ወይም ለ1 ሰዓት ያክል አቆይታችሁ መጣጠም ትችላላችሁ እንደፈለጋችሁት ማለት ነው። እና እዛ ጋር በሪፕሌይ መልሼላችኋለሁኝ፣ ኮሜንታችሁን መልሼላችኋለሁኝ። ግን ሰፋ አድርጌ እያብራራሁኝ ልንገራችሁ ብዬ ነው ማለት ነው። እና እንደዛ አድርጋችሁ ተጠቀሙ። ያው መዳም ቤት ያላችሁት በዚህ ሙቀት ይህንን ቅባት ትላላችሁ። አዎ ፀጉራችሁን ሸፍናችሁ የምትውሉ ልጆች ያው ትንሽ ይከብዳል፣ ሽታ ስላለው ሂጃብ የምትለብሱ ልጆች ይከብዳል። ለምን እዛ ምግ ሲል ያው በጣም ይሸታል ማለት ነው። ግን ፀጉራችሁን ሻርብ ምናምን የማትለብሱ ልጆች ግን ችግር የለውም። ከ30 ደቂቃ ከ15 ደቂቃ በኋላ ይተናል፣ ይጠፋል፣ ሽታው ማለት ነው። ይጠፋል፣ የምር አይቆይም ሽታው ማለት ነው። ያው ኮኮናንት ነው እንግዲህ የተለየ ሽታ አይደለም። ኮኮናንት ነው የሚሸተው። ያው ኮኮናንት የማትወዱ ልጆች ነው የምጠሉት ሽታውን እንጂ ያን ያክል የሚያስጠላ ሽታ የለውም ማለት ነው። እና ውዶችዬ ይህንን ይመስላል የዛሬው ቪዲዮ። የሁላችሁንም ኮሜንት መልሻለሁኝ። ያው ተደጋጋሚ አጠቃቀሙንና ለስንት ሰዓት ያክል ነው ማቆየት ያለብን የሚል ነው አብዛኛው ኮሜንት። እንግዲህ ሰፋ አድርጌ ያስረድቻችኋለሁ ብዬ አስባለሁኝ ውዶቼ። እንግዲህ የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ቀን ይሆንላችሁ። ወዳችኋለሁ። ባይ ባይ።